ኢትዮጵያ ደሃ ሀገር ነች። በድህነት ነው ያደግነው፣ ምንም ጥያቄ የለውም። ግን አስተማሪ ልጆቹን መቀለብ ሲያቅተው፣ ዶክተር ልጆቹን መቀለብ ሲያቅተው፣ እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው፣ ምንም ጥያቄ የለውም። ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ፣ መምህራን በትምህርት ቤት ሲመገቡ ቤታቸው ሲማብ ለሚበሉት አጥተው አይነበር ሄድ ነው እና የባንክ ሰራተኛ፣ የፍርድ ቤት ሰራተኛ፣ ዳኞች እና ጠበቆች ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረም? እና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል። የሚያስፈራ እሱ ነው። ምክንያቱም ቀውስ ውስጥ ነን። ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም። ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉ ይሄን የሚያክል ድናያል በጣም አደገኛ ነው እና አረሙት ላይ ያለን ኢኮኖሚ እየተፈጠረ ነው ካልክ መድኃኒት ያስፈልግለትም ማለት ነው። ጋር ወደ ዋናው ወደ መሰረታዊ ወደ ሆነው ወደ ወቅታዊ ጉዳይም ይሄንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው። እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለራዕይ ነው፣ በፊት ሲናገር የነበረው ህልሙን ነው ያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ። እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብናውን ከፍ የሚያደርጉ ነገሮች እየመጡ ነው። አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየኮሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎች ነው የተጀመሩትና እስቲ ስለ አብይ እና አባይ ምን ትላለህ? ለአባይ አብይ ደረሰለት ብሏል ዳንኤል። ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ የማያንገበግበው ያላንገበግበው ትውልድ ያለ አይመስለኝም። እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል። የነበሩ መሪዎችም ከአቅም ማነስ ቀላል አይደለም የግብጽ ጫናና ሳይሰሩት አልፈዋል። እኔ እናንተ እየታገል ጥርሳችን የነቀልንበት መለስ ዜናዊ ነው ይሄን ነገር እውን ያደረገው። ስንታገለው የነበረ ሰው ነው ማይንድ ፕላን አድርጎ አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በሀገር አቅም እንዲገነባ ያደረገው መለስ ዜናዊ ነው። ይሄ መለስን በብዙ ነገር መለስ አምባገነን ነበረ፣ ታግለነዋል፣ ብዙ ነገሮች አጥፍቷል። ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው። አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር። ኃይለማርያም አስቀጥሏል። በኃይለማርያም ጊዜ ከነበረው የፖለቲካ ቀውስ ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር፣ ምንም ጥያቄ የለውም። አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል። እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ። መጀመሪያ አካባቢ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር። ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላድርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚናና የአብይ ሚና እናወዳድር ካልን ዞን እና ጥንቸልም ማወዳደር ስለሚሆን it's not fair እኔ ሁለቱንም ታግያቸዋለሁ። it's just not fair እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም፣ ፕላኒንጉን በሚስጥር ያን ነገር ይዘውት በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ ባሰው ላይ በአባይ ላይ ያደረገው ነገር ነውና I think credit should be given where it's due and that መለስ እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር
በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ የአቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል፣ ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለሁ። አንዳንዴ እኮ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር፣ ደጋግሜ ተጽፍ ነበር። ያኔ ትዝ ካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ትዝ ካለ ከትራምፕ አማች ጋር አብርሃም ሳኮርድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹም አሁን በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው። ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው። የተረፈውን ወደ ኋላ እንጨርሰዋለን፣ አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም የምሰማቸው ነገሮች አሉ። ለምሳሌ ተርባይኖቹ ቁጥር ቀንሷል፣ የመያዝ አቅሙ ቀንሷል፣ ሌሎችም የሚባሉ ነገሮች አሉ። የቀነሰውን እንጨምርበታለን። this is strategically very important project። ውሃውን ራሱ መያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር። እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል። እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል። ለምርጫ ነው ይጨፍርበት፣ ምንም እንትን የለውም ይጨፍርበት። እና ለምን እንደሚያደርገው እኮ እናውቃለን። አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው። እንደ ያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ፣ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ የፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም፣ የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሼት አድርገ ነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይወጃ ይመስለኛል። አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉን አልሰማሁትም፣ ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ፣ በጽሁፍም እንዲህ ብሏል የሚል ነገር አለ። ማረጋገጫ አላገኘውም፣ ግን ግድቡን እንዳላዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል አሉ። በትክክል ካንደበቱ መስማት አለብን። እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው። ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማውትም አለ። ያቅሙስነት አለባቸው ችንታክልን የሰሩት በጣም ትንሽ ነው ብሎ የነሱን ስራ የማቆሰስና የሱን የማግዘፍ ነገር አለ። በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ። ለማንኛውም እሱን እንግዲህ ታሪክ ይፍረደው። አንተም እንዳልከው
ነገሮች ነገ ከነገ ወዲያ ግልጽ ሆነው ይመጣሉ። እስቲ ስለ ማዳበሪያ ፋብሪካ እንምጣ። ከረፈደ ነው እንግዲህ ብዙ ጩኸት ነበረ። አብይ አህመድ ከብልጭልጭ ፕሮጀክቶች ውጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር። እየተቸነውም ቢሆን ይህንን ነገር እንደ ጥቆማም በብዙ መንገድ ስንገልጽለት ነበርና ዛሬ ነቅቶም ቢሆን ይህን ተፈራርሟል። እውነት እስቲ ስለዚህ ምን ማለት ይቻላል? እነዚህ ቀደም ሲል በብዛት ገንዘብ የወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ ይሄን አብይ አህመድ እውነት እኛም እንደግፈው ነበረ የሚለው አስተያየት አሳማኝ ሆነ ነበረ። እዚህ ላይ ምን ማለት ይችላል? አሁን ከዳንጎቴ ጋር የተስማሙት ስምምነት አይ ቲንክ የ2.4 ቢሊዮን ዶላር ስምምነት ነው። አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተ መንግስት ነው እየሰራ ያለው። አራት አሁን ስማማ አሁን የነሱ እየጨፈሩበት ያሉትን ባለው ሆነ ቤተ መንግስቱ ይሸጥ ስል ሲሉ ነበር። በቤተ መንግስት ብቻ 10 ቢሊዮን ያወጣው። አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን 4 የማዳበሪያ ፋብሪካ ይሰራል አብይ በቤተ መንግስት ላይ ያባከረው ገንዘብ። በመዝናኛ ላይ በመንገድ ላይ መብራቶች በፓርክ በመናም በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል። ስንት ፋብሪካ፣ ስንት የማዳበሪያ ፋብሪካ፣ ስንት የስኳር ፋብሪካ ሊሰራ ይችል ነበር። አሁንም ቢሆን የግብር ዕጣ ነው። የውስጥ ስምምነቱ አይ ቲንክ መመርመር አለብን። አንዳንድ የምንሰማቸው ነገሮች አሉ። ለምሳሌ የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው። ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለው ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው። እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፎ የሚሰጡ ስምምነቶች ከሆኑ አደጋ አላቸው። የምንሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው። የዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን አጠቃላይ ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው። በቢሊየን ገንዘብ ወጥቶ የህወሓት ጀነራሎች ዘርፈውታል፣ ምንም ጥያቄ የለውም። ግን ስራው ቦታው ነበር፣ እቃው ማሽነሪው ገብቶ ቦታው ላይ ነበር። ሜዳ ላይ ነው። አሁን አይደለም ባለፈው ለጥፌው ነበር መሰለኝ ዝጎ ተጥሏል። ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ አስጨርሶት ቢሆን ኦኬ። ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛውን የሚሰራው ጋሱ ያለበት አካባቢ ላይ ነው። እዛ ላይ ቢያሰራው ኖሮ ዛሬ ገበሬው ማዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት። አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በወሬ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ በመስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው። እስቲ ከተገነባ እናያለን። አትሊስት ከውጭ ምን አመጣው ሊያስቀይርልን ይችላል ከተጠናቀቀ። ሆኖም ግን ለነሱ ራሱ አሁን የነቁ አሁን እንግዲህ በስንት ጫጫታ እና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልል ይችል ነበር። እንደው ጀዋር በቅርቡ ወሰጠው ካለ መጠይቅ ላይ የሚሰራው የብልጭልጭ እያልን ቤተ መንግስቱንም መናፈሻውንም እነዚህ ነገሮች ወደፊት ይረዱታል። እኛውም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይሄንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባያመሰግኑም በውስጣቸው ግን ይረዱታል ያመሰግኑታል የሚል ነገር አንስቷል። አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ። ደጋፊዎችም በዛ አንፃር ያነሳሉ። አዲስ አበባ
የምትሸጥ ለአይን የሚዘገንኑ ነገሮች ያሉባት። አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም፣ ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚያዊ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስተዋል። በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነገ ወዲያ ወደዚህ ስተት ተመልሶ ላለመግባቱ ምንም ዋስትና የለም። ልክ ነኝ ነው እያለ ያለው፣ ስተቱ እኛ ጋር ነው ያለው። እንዴት ታየዋለህ? ችግሩ እኮ እዛ ጋር ነው ያለው። ማናችንም እንሳሳታለን። ከስተት አለመማር፣ ስተትን ተቀብሎ አለመማር እኮ ነው ችግሩ። ምንድነው አርባን ዲቨሎፕመንት? የአዲስ አበባን እንውሰደው። የከተማ አሳደግን፣ አዲስ አበባ አማረች። አርባን ዲቨሎፕመንት ማለት ምንድነው? አንደኛ መሰረተ ልማቶች፣ መንገድ፣ ውሃ፣ መብራት፣ ትምህርት፣ ጤና ማስፋፋት፣ ማሳለጥ፣ ማዘመን ማለት ነው። ሌላው የመንግስት ስራን ማቀላጠፍ። ሶስተኛውና ዋነኛው ደግሞ ዌልዝ መፍጠር፣ ሀብት መፍጠር፣ የስራ ዕድል መፍጠር። በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ፣ የሚኖርበት ቤት እየተሻሻለ እንዲሄድ፣ የሚበላው የሚመገበው እየተሻሻለ እንዲሄድ። የአዲስ አበባ ህዝብ ኑሮ ተሻሽሏል ኦቨር ላስት 7 years። አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም። እሱም ራሱ አሁን የመሬት ኢኮኖሚው ከስሮ መሬት ሽያጭና ዘረፋ ከሆነ ወዲህ ሁሉም ቦርኮ ሆኗል። ኢዝ ሪሊ ይሄ ብልጽግና ደሴት እኮ የምላቸው ነው ታውቃለህ። ሰሞኑን የድሮ ቄሮዎቹን ሰብስበው ስብሰባ አድርገው ነበርና አንድ የድሮ ባልደረቦቻችን ምናምን ያሉበት አንድ ሊሆነ ያላቸው እናንተ እኮ የሃይዌይ የአውራ ጎዳና ክልላዊ መንግስት ናቸው አላቸው። አውራ ጎዳናን ብቻ ነው የሚያሳምሩት፣ አውራ ጎዳናን ብቻ ነው የሚያስተዳድሩት እና ብልጽግና ደሴት የሚባለው ልዩ ብቻ ነው። ኦኬ ከተማው መጽዳቱ ማማሩ ያው ደስ ሊል ይችላል። ኦኬ ከአውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል። ከሱ ጀርባ ስገባ ሰው የሚበላው የለውም፣ የሚጸዳዳበት የለውም፣ ውሃ የለውም፣ መብራት የለውም። ከተማ አላደገም። ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው። ኢንፍራስትራክቸሩ ተሻሻለ፣ የአስተዳደራዊ አገልግሎት ተሳለጠ፣ የስራ ዕድል ሰፋ፣ ደሞዝ ጨመረ፣ ኑሮ ተሻሻለ ማለት ነው። አንድ ጊዜ ጀምሮ ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናደርጋለን ምናምን። ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ ዕድል ነው ያስፋፋችው፣ ኳሊቲ ኦፍ ላይፍ ነው ያሻሻለችው፣ የሰራተኛውን ብቃትና ገቢ ነው የጨመረችው፣ ኢንፍራስትራክቸር ነው ያስፋፋችው። ምን ኢንፍራስትራክቸር ነው ያስፋፉት ከመብራት በስተቀር? መብራት መንገድ ላይ ከማውጣት በስተቀር ፎቶ መነሳት። ኢዝ ክሬዚ እኮ እኔ በኦሮምኛ አንዳንዴ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ እናቴ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቁንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድን ነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድን ነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድን ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ ብቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው
ለምሳሌ ጋርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል። ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከታች ከላይ እስከ ታች ተረባርበው በራሳቸው አቅም ይሄን ሊሰሩ የቻሉት። ምክንያቱም ከትውልድ ትውልድ ጥቅም አለው። የአውራ ጎዳና ላይ በልጅ መብራት ለዛውም 1 ዓመት የማይቆይ የቻይና አርቲፊሻል እዛ ጋር ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንውሰደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣ አክሱምን ለማየት፣ ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍን፣ የሰሜን ተራሮችን ዋሊያ ለማና ያላ ለማየት ነው እንጂ የሚመጣው ሪዞርት ለማየት እንዴ? ሪዞርት በየኮርነሩ ያለው ስማ፣ ሪዞርት እንትንም ሀይቅማ እኮ በየኮርነሩ አለው። ያሻሽቶ እኮ ነው በሀገሩ የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍ ዑመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ የምንሰማለው የሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት 20 ሚሊዮን አያመጣም ቦታው። አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መስራት ያለበት። በወር 2-3 ሰው የሚሄድላቸው ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ የባቡር መስመሮችን መዘርጋት፣ የግብርና ምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው። በቅርቡ ሳናገራቸው ነበር አቮካዶ ላይ እየተሰማሩ። ችግራቸው ምን እንደሆነ ታውቃለህ? ከዚህ ደቡብ ውስጥ ነው በብዛት የሚመጣው። ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል። ኢማጂን ባቡር ቢኖር በፍጥነት ሊወጣል ይችላል ማለት እና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችም በተሳለጠ መልኩ እንዲህ ከተፈለገ ኢንፍራስትራክቸር ላይ ነው። ቀደም እንዳልኩት አብይ ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስለዋል። ኢትዮጵያ ሀብታም የምትሆነው ግብርናዋ ሲዘምንና ምርታማነቱ ሲዘምን ሲጨምር፣ የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር፣ የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ድሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ የተካሄደ ያለው። መብራቱን ብልጭ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ፣ እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም። እንግዲህ ጀዋር ምናልባት ሰሞኑን የኮሙኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ ያተኮራችሁ ለማለት ይመስላል። ያው ጠቅላይ ሚኒስትሩን በስም አልጠቀሰም፣ ግለሰብ ላይ ያለ ጥላቻ ነው እንጂ ልማቱ አይን የሚደበቅ አይደለም፣ በደንብ የሚታይ ነው። ስለዚህ ግለሰብ ላይ ያነጣጠሩት ይሄ ከጥላቻ የመነጨ ነው በሚል እሱን ተውት አትንኩት አይነት ጽሁፍ ጽፏል። ያው የለገሰ ቱሉን ጽሁፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም፣ የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ።
ግን እንዴት አየው? የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ፣ አብይ ላይ ባለ ምናልባት ሁላችንንም በዚህ ይኮንኑናል፣ አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ የሚታየው ነገር አጣችሁት አይደለም ይላል። ደውዚህ ላይ መልስ መስጠት ይቻል ይሆን? አሁን አክቹአሊ የሆነ ነገር ከጠቁ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነገር ነበር፣ ያወጣሁት ዶክመንት ነበር። ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 ዓመት ተመስርቶ በ500 ሺህ ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል። ስለ ኤፈርት ነበር አይደል? ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ብሎ ኦቪድ አሁን ኤፈርት ሆኗል። የዛ ካምፓኒ አንዱ ኦነር ዮናስ ይባላል። ሁለተኛው ወይዘሮ ሰንበሪ ናቸው። አይታወቁም፣ የሉም። እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ፣ ከንቲባ ቢሮ፣ የፌደራል ቤቶች ይላል። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው። ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው። ያው ከሙስና ነፃ ነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነጋስ አረግ ነው አሉ። ይሄ ሁሉ ነገር የመጣው ያም ሆነ ይህ አብይ ላይ እናጣጥራናል። አሁን እናጣጥራለን። አንደኛ የሀገሪቱ ጠቅላይ ሚኒስትርና የሀገሪቷ ድሮ በምን ላይ ነበር ስናጣጥር የነበረው? በህዋት ኢህአዴግ ላይ ነበር ስናጣጥር የነበረው። ዋይ ወሳኞቹ እነሱ ነበሩ፣ ለጥፋት ተጠያቂዎቹ እነሱ ነበሩ። አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው። ስለዚህ ኢትዮጵያ ውስጥ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው። አንዱ ይሄ ነው። ሁለተኛ ስትራቴጂክሊ ለምን ነው እሱ ላይ የምናናጥረው? አብይ በኦሮሞ ፕሮቴስት ጫንቃ ትግል ስልጣን የያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ። አሁን ደግሞ በኦሮሞ ብሔርተኝነት ተዋሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ የተነሱብኝ ብሎ ይከላከል ይፈልጋል። ልጅ ሆነን ታውቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወርውረው ሰው ይመቱና ሮጠው ቤታቸው ውስጥ ይገባሉ። አንተ ትናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆጣለህ፣ ከቤተሰቡ ጋር ትጣላለህ። ኖ እኛ እንደዛ እናደርግም። አንዱ ትዝ ካለ ይሄን ያሁኑን ወደ ፖለቲካ ከተመለስኩ በኋላ በቢቢሲ ላይ ነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞ ውስጥ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው። ለራስህ ሄደህ ከማንም ጋር ከሁሉም ጋር ተጋጭተህ መጥተህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም። አብይ ሁለት ቦታ ነው መወሸቅ እየሞከረ ያለው። አንዱ ኦሮሞ ውስጥ ነው፣ አንዱ ፕሮቴስታንት ውስጥ ነው። ኦሮሞቹ ጋር ይመጣና ይሄ እኮ የኦሮሞ መንግስት ነው፣ ልጃችሁ ነው፣ ያባገዳ ልጅ ነው፣ ለዚህ ነው ትግሬዎቹ፣ አማራዎቹ፣ ሰሜኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞ መወሸቅ ይፈልጋል። ኖ ፕሬዝዳንቶችንም ደግሞ ይሰበስብና ይሄ እኮ ፕሮቴስታንት ስለሆነ ነው እንደዚህ የሚነሱበት። ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተወያየም፣ ከፕሮቴስታንት ጋር አልተወያየም። እሱ እየፈለገ ያለው ምንድነው? አጥፍቶ ሄዶ አንድ ማህበረሰብ ውስጥ መሸጎጥ ይፈልጋል። ኖ እኛ ግን እያደረግን ያለው ኖ እኛ ጆሮን ጎትተን እያወጣን ብቻውን መገረፍ አለበት ብቻውን። ለዚህ ነው ጋሽ ለጌ ተከፉም አልተከፉም ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ኦሮሞስ መሸሸግ አይችልም፣ ጅማስ መሸሸግ አይችልም፣ በሻሻው መሸሸግ አይችልም፣ ፕሮቴስታንቱ መሸሸግ አይችልም፣ የትም አይችልም። ለኢትዮጵያ ጥፋት፣ ለኢትዮጵያ ችግር፣ ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣ በኋላ እኮ ለ3 ዓመት ሰላም ስሞክር ነበር። ይሄ መቀጥለው የምናገረውን ከዋሻው ዲሲ ያለው አምባሳደር ያውቃል፣ አለሙ ስሜ ያውቃሉ፣ ሌሎቹ ያውቃሉ።
የኦሮሞና ገና ፋኖ ትግል ወደ ትጥቅ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መወያየት አለብን። በዚህ ጉዳይ ላይ ስብሰባ ተካሂዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሪቶሪያ ሲስማሙ this on record አራት ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌደራል መንግስት ኃይል አለ። አራት ሆነው ተዋግቶ ሁለት ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ሲባል ኖ ትግራዮቹን ይዤ ኤርትራን መታለሁ፣ አማራን ነጥላለሁ። this was his word እኮ ሄሮ ካልኩሌት አደረገ። አገራችን እንደዛ አይነት ጨዋታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን ያባገዳ ልጅ ሆኖ ቡልኮ ተከናንቦ ኦሮሞ ማከኩ ብሎ ጣጣውንና ጦሱን ኦሮሞስ ሊያመጣው we say no not in our name so ጋሽ ለጌ ቅር ቢሎትም እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አናካም። ፎከሳችን አብይ ላይ ነው ማለት ነው። ጆሃር እዚህ ላይ በጣም አስገራሚው ነገር ወቀሳው ላይ ለምን ብቻውን ነጥላችሁ ተወቅሱታላችሁ ይሉና ስኬቱ ላይ ደግሞ የሚያወሩት ስኬት የዚህም የዛም አብይ ተነጥሎ እንዲሞገስ ተነጥሎ እንዲታይ ያደርጋሉ። ለምስጋናው እሱን ለወቀሳው ግን በጋራ አድርጉት የሚሉት አካሄድ ምን ያህል ያስኬዳል? እሱ ጋር የሚገርም የሆነች ቡግና ወረዳ ምናምን ቀበሌ ውስጥ ሽንት ቤት ከተሰራ በጠቅላይ ሚኒስትሩ ሐሳብ አመንጭነት ተብሎ ይሰራል። አሁን ከገራ ሲወስባቸው ትንሽ ተዋል እንጂ ይሄ የኢንዶክትሪኔሽን ዶክመንቶች ሲመጡ እያንዳንዱ ፓራግራፍ በጠቅላይ ሚኒስትራችን አመራር ሰጪነት ሐሳብ አመንጭነት ኤቭሪቲንግ ለሁሉም ነገር እሱን ክሬዲት ያደርጉትና በነገራችን ላይ ለመሾም ተጠንቀቅ ሰዎች እንዳላስተቀና ለመሾም ፖስት የሚደረጉ ነገሮችን ልናገር ነበር ፈጣሪ ያወጣኝና ለመሾም በአሁኑ ጊዜ መስራት የለብህም መማር የለብህም የምትመራው ሚኒስትሪ ጠንክረህ መታየት የለብህም ነው። በፌስቡክ እና በስብሰባ ላይ አብይን ማሞገስ አለብህ። that's only criteria ብልጽግና እንኳን እኮ አይሉም ብልጽግና ፓርቲ እንኳን እኮ አይሉም ኢትዮጵያ ሰራች ኢትዮጵያ ሀገር ሰራች ሱሱ ሌላ ሀገር ነው ብልጽግና አይሉም። በጠቅላይ ሚኒስትራችን ብለው መጨረሻ ላይ ልክ እነሱ ያመጡን ነጥለን ደሞኛ ታርጌት ስናደርግ ማለቃቀስ ጀመሩ እና እነሱ የሚያደርጉት ነው ሪቨርስ ያደረግነው ሌላ ምንም ያደረግነው እሱም ያን የሚያደርገው ራሱን ለመካብ ሳይኮሎጂካል ፕሮብለም እና we know እኛ እሱን ታርጌት ስናደርግ ስትራቴጂካሊ የሳይኮሎጂካል ዋርፌር ኤሌመንት አለው ከማህበረሰብ ተደብቆ ማህበረሰቦችን ለማጋየት ያለውን እድል ለማጥበብ በነገራችን ላይ ሰሞኑን የሚያደርገውን ተመልከት። ሶማሌና ኦሮሞ ለ7 ዓመታት ሰላም ነው ኖረው በአዲስ መልኩ ኦሎሰን በአንድ ሳምንት ውስጥ ከቦርዶዴ እስከ ሞያሌ ግጭት ተቀሰቀሰ። ወለጋ ውስጥ ድሮ ሸኔ ብሎ ራሱ በመሰረተው አማራ ሲጨፈጨፍ ነበር። አሁን ደግሞ ፋኖ የሚባል ራሱ ያን ያደራጃቸውን እንደገና እነሱ ደግሞ አሁን አምጦ ኦሮሞችን ያስገድና ሰሞኑን ምረምጨውት ፋኖ ኦሮሞን ጨፈጨፈ ያኔ ሰው ሳይነቃ ሸኔ ኦሮሞ አማራን ጨፈጨፈ ብለው ሰውን ሲያስቆጡ እንደነበሩት አማራውን ሲያስቆጡ እንደነበሩ አሁን ደግሞ ኦሮሞን ለማስቆጣት ሰሞኑን ፋኖና ወይሌ ተወያዩ እኛም ደግሞ ተወያየ ይህቺ ብቻ ለማፍረስ ስለፈለገ ይሄን ያደርጋል። በኦሮሞስ መካከል በአማራ መካከል ጎንደርና ጎጃም በኦሮሞ መካከል ጎሳዎችን ዞኖችን እንዲህ ለማድረግ ይሞክራል። የአብይ ምሽግ ኢትዮጵያ ነበር ኢትዮጵያ ለቆ አሁን ኦሮሞ ስለመግባት ነው። ኦሮሞስ ደግሞ ስንወጥረው አይተን እንደሆነ ጅማ ነው የሚሮጠው። ጅማ እኮ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ጅማ ውስጥ ያለውን ጭቆና ይከኑ ብሊቤት ማሁን ነው በሻሻ ሄዶ ትምህርት ቤት እንትን እያለ ነበር ነው በሻሻም የኢትዮጵያ አካል ነው የኦሮሚያ አካል ነው የህዝባችን ነው። በሻሻው ያለው ህዝብ ማንም ወንበዴ እዚህም ዘርፎ እዛም ገሎ እዚህም አድምቶ ህዝቡ ውስጥ ሊደበቅ አይችልም። ስለዚህ ነጥለን ሰርጂካሊ አብይ ሪሙቭ እናደርጋለን። ስራው ነው መሆን ያለበት።
ስለዚህ ጀዋር አብይ አህመድ የሁሉ ነገር ፈጣሪ የሁሉ ነገር ፈላሽ ቆራጭ ከሆነ ሌሎቹ ምን እያሰቡ ነው? ሌሎቹ የብልጽግና ሰዎች እንበላቸው በትግል ታሪክም በኢህአዲግ አባልነትም አንጋፋ ነባር የሆኑ ሁሉ አሉ። ከነሱ ሁሉ ቀድሞ እሱ ብቸኛው ላይ እነዛ ምን እያደረጉ ነው? እንግዲህ የጥፋቱ አካል ነገ ከነገ ወዲያ መሆናቸው አይቀርም። ትላንት እንዲነበርን ማለት ምንም ትርጉም አይኖረውም፣ ነፃ አያረጋቸውም። ግን ምን እያደረጉ ነው? አምነውበት ነው ወይስ ቀደም ሲል እንዳልከው ሹመትና ምንድነው ጥቅም ፈልገው ነው ዙሪያውን የከበቡት? ምን ፈልገው ነው? እሺ እነኚህ እኮ ሰርቫይቫሊስቶች ናቸው። አንደስትሜት አታርጋቸው። ስለዚህ ካለህ ለ27 ዓመታት ለ26 ተኩል ለህወሓት ሲላላቁ ከርመው ህወሓት መውደቋን ሲያውቁ ከኛ ቀድመው ህወሓትን መውቀጥ እኛ በዱላ ስንገርፋ በዘነዘና የጀመሩት እነሱ ናቸው። ካልኩሌት እያደረጉ ነው። አሁን ባቡሯ የጋው ነው እንትን የምትለውን የሚለውን እየጠበቁ ነው። ቀድመው ከዘለሉ አብይ ይበላናል፣ ዘግይተን ከዘለልን ደግሞ ለውጡ ይበላናል። ስለዚህ ዶንት ቢ ሰርፕራይዝ ከኛ ቀድመው አንገቱን ይዘው ከወረወሩት እንዳይገርም። ለዚህ ጠቋሚ ብዙ ነገሮች አሉ። በወታደራዊ ኃይል ውስጥም በሌሎች ኃይል ውስጥም በሁለት ልትከፍሉት ይችላል። አሁን ስርዓቱ ውስጥ ያለውን ሰው አንዱ ኦፖርቹኒስት የሆነ በተለይ ደግሞ ከ2018ቱ ልምድ በመነሳት በመጨረሻው ሰዓት በባከነ ሰዓትም ቢሆን የለውጥ አካል ሆኜ የለውጥ ሻምፒዮን ሆኜ የለውጡ ባቡር የፊት ለፊት ተቀማጭ ተሳፋሪ የቪአይፒ ሴክሽን ተሳፋሪ መሆን የሚፈልጉም አሉ። ሌሎች ደግሞ ይሄ ሰውዬ he is more of a liability than an asset ሀገርን ማፍረስ ብቻ አይደለም ጠቅሞናል ብለን እንድዘርፍ ፈቅዶልን ዘርፈን በእጃችን ያዝናትን ራሱ ሳንበላትና ሳናጣጥማት ሊወድቅ ነው። ይዞን ሳይወድቅ ሀገርን ይዞ ሳይወድቅ መላልንበት ይገባል የሚሉ ኃይሎች ናቸው። እንናበባለን፣ ከተወሰኑት ጋራ እናነባቸዋለን፣ ያነቡናል፣ እንናበባለን እና ይሄ የኢህአዴግ ትርፍራፊዎችን you have to admire them when it comes to retail politics ጎበዞች ናቸውና I think they will make the right choice ለሀገርና ለህዝብ እንኳን ባይሆን ለራሳቸው ወደፊት ተጣፈንታ ሲሉ በቅርብ መስመር እንደሚያስተካክሉ እርግጠኛ ነኝ። ናባጃው ወደኋላ ላይ አንድ ከዚህ ጋር የተያዘ ምክንያቱም ያንንም የኢህአዲግን ሰዎች ወደፊት ይዞ የሄደው ለውጥ ነው ተመልሶ ኢህአዲግን ያነገሰውና አሁንም እንደነዚህ አይነት ሰዎችን ተመልሰው ፊት መሪ ሆነው እንዳይመጡ ምን እየተደረገ ያለ ጥንቃቄ አለ የሚለውንም ወደኋላ ላይ እንሳለሁ። ግን እንደው ከቀይሮ ጋር በተያዘ ጀዋር አንተም ሌሎችም የኦሮሞ ሊቃን የሚሉት ነገር አለ። በአብይ ዘመን ኦሮሞ የተጎዳበት ሌላ ዘመን የለም። በጣም ከፍተኛ ጭቆና የኦሮሞ ህዝብ መከራ እየበላ ያለው ከበፊተኞቹ ይልቅ አሁን የከፋ ነው ትላላችሁ። ያንን ዘመን የታገለ የአብይ አህመድ መንግስት እንዲመጣ ያደረገ ህወሓትን አከርካሪውን የሰበረ ከሌሎች ከነፋኖም ጋር በመሆን የቄሮ ትግል ዛሬ ሁሉ መከራ ሲደርስ የት ገባ? እናንተ ያኔ እኛም እናውቀው በኋላ ላይ እናቢ መጣው አንተን ሆነ ሌሎችንም ዋጋችሁን ለማሳነስ ከቄሮ ጀርባኛንን ያለ ነው የሚል ታሪክ አምጥተዋል። በእርግጥ ያኔ በተለያዩ ማህበራዊ መድረኮችም በብዙ ነገር የቄሮ ልሳን የቄሮ ትግል ዋና ምልክት ሆነ ተታይ የነበረው አንተ ነህ። ዛሬ ቄሮ የት ነው ያለው? የሁሉ መከራ ኦሮሞ ህዝብ ላይ ሲደርስ እንደው መረጃው አለ? የምታውቀው ነገር አለ? በቄሮና በኦሮሞ ታጋዮች ላይ ጦርነት ከተከፈተ 6 ዓመት አት ሚኒመም 6 ዓመት አብይ መጀመሪያ መምታት የጀመረው መጀመሪያ በተለይ ደግሞ የኢትዮጵያን ካባት ለብሶ እኛም ጥሩ የሆነ ሌላውን ለማስረዳት በቂ ጊዜም አልነበረንም፣ በቂ ስራም አልሰራንም። ከዛ የተነሳ የኢትዮጵያን ካባ በመልበስ የቄሮን አስፈሪ ሰይጣን አስመስሎ በማቅረብ ከ2018 ጀምሮ ከ2019 ጀምሮ ከፍተኛ የስቴቱ የሀገር መንግስቱ በትር መጀመሪያ ያረፈው በእኛ ላይ ነው፣ በቄሮ ላይ ነው እና ያ ምት የፈጠረው
እንትን ትራውማ የፈጠረው የአቅም መዳከም ቀላል አይደለም። እሱን አምነን መውሰድ አለብን። ለዛ ነው ላለፉት ዓመታት ራሳችንን መንግስትን መገንባት ነበረብን። ዝም ባልኩበት ጊዜም አንዱ ስንሰራ የነበረው ቄሮ አሁን በመንግስት ውስጥ የገባ አለ ስራ መስራት ስላለበት ለሚቀጥለው ለውጥ ራሱን ለማዘጋጀት በየቦታው የገባ አለ። በተለያዩ ተቋማት ውስጥ ጫካ ያለ በመሩ አመራር ስር በእስር ቤት ያለ አለ። የተገደለ ደግሞ በጣም ብዙ ነው። ኦፍ ኮርስ እድሜውም ሄዷል። እንግዲህ ያኔ 17 የነበረ ዛሬ 24 ነው። ዛሬ ያኔ 25 የነበረ ዛሬ 30 ምናምን ነው። አዛውንት ነውና ከስርም እየወጣ ያለ አለ። ሆኖም ግን አሁን የሚደረገው ትግል በቄሮ ብቻ የሚደረግ አይደለም። በነገራችን ላይ እኔ ወደ ፖለቲካው ስመለስ እነሱ የጠበቁት እንደ ድሮው ቄሮን አደራጅቼ ቄሮን አነቃቅቼ መንገድ ማዘጋ መስሏቸው የሚያውቋቸውን ቄሮዎች መግዛት ወይም ማሰር፣ ማፈን፣ ማታለል ላይ ነው ፎከስ ያደርጉት። አሁን ኢትዮጵያ ያለችበት ችግር በቄሮ ብቻ ሊፈታ የሚችል አይደለም። በአንድ ቡድን ሊፈታ የሚችል አይደለም። በሁሉም የሀገራችን ዜጎች የተባበረ የተናበበ የሀገርና የሕዝብን ህልውና ለማዳን በሚደረግ ርብርብ ነው ትግሉ መሄድ ያለበት። ቄሮ ያካበተው ልምድ አለ። ሌሎች የትግል አደረጃጀቶች ያካበቱት ልምድ አለ። ከሌላ ሀገርም ያለን ልምድ በማቀናበር ለውጥ ለማምጣት ብቻ ሳይሆን ያንን ለውጥ ደግሞ ከዚህ በፊት እንዳደረግነው ለውጥ አምጥተን መተው ሳይሆን ያን ለውጥ በባለቤትነት ለስኬት ሽግሩን ለስኬት ሶስት ነገር ለማድረግ ሀገርን ከመፈራረስ ለመታደግ በአብይ አገዛዝ ዘመን የተፈጠሩ ቁስሎችን ለመጠገን ለማጠገግ ከዛ በኋላ ወደ ዲሞክራሲያዊ ስርዓት ለመሸጋገር መረባረብ ያስፈልጋልና ቄሮ አለ፣ ልምዱ አለ፣ ሰዎቹ አሉ በዛ ትግል ውስጥ የተረባረቡ ቤትም ቦታ ቢሆኑ ልባቸው ከህዝባቸው ጋር ነው። የሚያደርጉት ኮንትሪቢዩሽን አለ፣ የሚያደርጉት ሚና ትልቅ ይሆናል። ግን ብቻቸውን እንደ ድሮ ሊንቀሳቀሱ ብቻቸውን ውጤታማ አይሆኑም። ምክንያቱም ችግሩ ቅድም ብያዋለሁ፣ ያኔ እኮ የታገልነው መንግስት ነበረ፣ የስርዓት መሻሻል ነው። እንደውም የስርዓት ለውጥም እኮ አይደለም፣ የመንግስት ለውጥ ሪጂም ቼንጅም እኮ አይደለም። ያኔ የጠየቅነው ስርዓት ነበረ፣ መንግስት ነበረ፣ ዲሞክራሲያዊ እንዲሆን የታገልነው እኩልነትና ፍትሃዊነት እንዲመጣ ነው። ዛሬም ያለው ግን መንግስት ተዳክሞ ተመናምኖ አቅሙ በጣም ስለተመናመነ ሀገር በጣም ስለተዳከመ በአንድ ወገን የሚደረግ ትግል ሀገርን ሊታደግ አይችልም። በመተባበር በመናበብ በመደማመጥ ነው። ጫካ ነፍጥ አንግቦ ጫካ ያለውም በየመንግስቱ ተሰግስቦ አንገቱን ደፍቶ ያለውም የዲያስፖራ ተበትኖ ያለውም ተደማምጦ ለውጥ ማምጣት ያ ለውጥ ደግሞ እንዳይጨናገፍ እንዳይጠለፍ ከሀዲዱ እንዳይወጣ ለመጠበቅ ሁሉም ልምዳችንን ማስተባበር ያስፈልጋል።